ዛሬ ሚያዝያ 23 ፀሐይ ልዳ ኮከበ ፋርስ ገባሬ መንክራት ፈጥኖ ደራሹ ፍጡነ ረድኤት እምሩፀተ ነፋስ ሁሉም ኦርቶዶክሳዊ ይህንን ቪዲዮ በጣም ብዙ ጊዜ ኮፒ ሊንክ እና ሼር እንዲያደርጉ ፈልጋለሁ። በጣም ብዙ ጊዜ የት እንደደረስን እስኪ ተመልከቱ። ይህንን ቪዲዮ ስሙት። ስም የማጥፋት ዘመቻቸው ከእሳቸውም አልፎ ብሔር ተኮር የቅንዓት የጥላቻ እና የአምባገነንነት ስሜትን ምን አይነት መግለጫ ነው ያወጣችሁት? ምን ማለት ነው? የከወርሞ ባህላዊ እንትን ያፈነገጠ ምንድነው ያፈነገጠው? ሰውዬው ያስተማረው እንደ ግለሰብ ነው ያስተማረው። ቀኖና ቤተክርስቲያን ጥሶ ነው ያስተማረው። ምንፍቅና ነው ያስተማረው። እንደ ቤተክርስቲያን ይዳኛል። በቃ ሄዱና ወንጌል ስበኩ እስኪ ለኦሮሞ ህዝብ ካሰባችሁ። የሆነ ችግር በተፈጠረበት የኦሮሞ ህዝብ ይሄ ህዝብ ጅል መሰላችሁ እንዴ? ስም የማጥፋት ዘመቻቸው ከእሳቸውም አልፎ ብሔር ተኮር ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛላችሁ። ድራችሁ ኦርቶዶክሳውያን እንኳን ለሊቀ ሰማዕቱ ቅዱስ ጊዮርጊስ ዓመታዊ መታሰቢያ ክብረ በዓል በሰላምና በጤና ደረሳችሁ። በዛሬ ቆይታችን እንግዲህ ቅዱስ ጊዮርጊስ የዓመቱ ክብረ በዓል እንደመሆኑ መጠን እንዴት ተከብሮ ዋለ የሚለውን ከአራቱ ማዕዘን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለውን ስነ ስርዓት አሳያችኋለሁ ማለት ነው። የቅዱስ ጊዮርጊስ በዓለ ንግስን እንዲሁም በብፁዕ አባታችን ብፁዕ አቡነ ገብርኤል ላይ እጅግ የሚያሳዝን ነገር ተከስቷል። እሱንም አንዳንድ ነገር እናያለን። ወደ ቅድሚያ ቪዲዮ እንሄዳለን። ዛሬ ሚያዝያ 23 ፀሐይ ልዳ ኮከበ ፋርስ ገባሬ መንክራት ፈጥኖ ደራሹ ፍጡነ ረድኤት እምሩፀተ ነፋስ አውሎ ከአውሎ ነፋስ ፈጥኖ የሚደርሰው የኢትዮጵያ ገበዝ ሊቀ ሰማዕታት ቅዱስ ጊዮርጊስ ሰማዕትነትን የተቀበለበት ታላቅ በዓል ነው። ሰማዕትነትን ሊቀበል ባለበት በዚህ ቀን መድኃኔ ዓለም ኢየሱስ ክርስቶስ ለሊቀ ሰማዕቱ ተገልጾ እንደዚህ የሚል ታላቅ ቃል ኪዳን ሰጥቶታል። ወንድም ሆነ ሴት፣ ትንሹም ትልቁም በማንኛውም መከራ ላይ ቢሆኑ፣ ለክፉ ፍርድም ቢቀርቡ፣ በጦር ሜዳ ተማርከው ወይም ደግሞ በወህኒ በእስር ቤትም ቢታሰሩ፣ በባህር በወራጅ ወንዝም ቢሆን በሽፍቶችም ቢሆን ቢያዙ፣ አውሬ ቢያገኛቸው፣ በክፉዎችም በጨካኞችም እጅ ቢወድቁ፣ የሞት አደጋ ቢደርስባቸው ወይም ደግሞ ክፉ አሟሟት ቢገጥማቸው፣ በችግር ላይ ሆነው እጅጉን ተስፋ ቢቆርጡ፣ የሰው ልጆች ላይ በሚደርስ በማንኛውም ጽኑ መከራ ላይ ቢወድቁና ቢያዙ በስምህ ተማጽነው 3 ጊዜ አምላከ ቅዱስ ጊዮርጊስ እርዳን፣ አምላከ ቅዱስ ጊዮርጊስ እርዳን፣ አምላከ ቅዱስ ጊዮርጊስ እርዳን ብለው ቢጮሁና ቢማጸኑ ያን ጊዜ ፈጥኜ እደርስላችኋለሁ፣ እራራላችኋለሁ፣ አድናችኋለሁም። ለጸሎታቸውም ጥያቄ በሙሉ መልስን እሰጣቸዋለሁ። ምን እሱ ብቻ በማንኛውም ጭንቅና ችግር ላይ ሆነው ስምህን ቢጠሩ ገና የመጀመሪያው የስምህ ፊደል ሲጠራ ከአውሎ ነፋስ ፈጥነህ ትደርስላቸዋለህ ተብሏል። ሁላችሁም ሊቀ ሰማዕታት ቅዱስ ጊዮርጊስ አባቴ ነው የምትሉ በሙሉ ይሄ ቪዲዮ ለብዙ ሰዎች እንዲዳረስ ኮፒ ሊንክ በማድረግ ይህችን ከላይ ያልናትን የተማጽኖ ጸሎት በመጸለይ ራሳችሁን ከሞትና ከመከራም ታደጉ እላለሁ። እጃችሁን እስኪደክማችሁ ድረስ ማርያም ማርያም ብላችሁ ጻፉልኝ። እዩ ማርያምን ሲያመልኳት ይሄኔ እኮ ስለ ኢየሱስ ተናገር ብትለው 2 መስመር አይናገርም። ስለ ማርያም ግን ሲናገር እንጥሉ ሊወርድ ነበር። ስሟን ጠርተን ማንጠግባት የጎጆአችን በረከት የሆናችሁ ዛሬም ማርያም ማርያም እንኳንም ጥላችን አይደለም ነፍሳችን እስኪወጣ ድረስ ማርያም ማርያም እንላለን። ማርያም 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 ማርያም
የእግራችን ዘውድ፣ የፊታችን ነጸብራቅ፣ የዓይናችን ርግብ፣ የከንፈራችን ፍሬ፣ የአንደበታችን ጥዑም ቃና፣ የአንገታችን ሐብል፣ የትከሻችን ማዕረግ፣ የደረታችን ኒሻን፣ የእጃችን አምባር፣ የጣታችን ቀለበት፣ የእግራችን መብራት፣ የኑሯችን መቅረዝ፣ የሕይወታችን ፋና፣ ኑሯችን መጠጊያችን፣ አምባ መጠጊያ ከለላችን፣ የመማፀኛ ከተማችን፣ ከሞት ወደ ሕይወት ያለፍንብሽ መሻገሪያ ድልድያችን፣ ጉድፍ ገመና በደል ኃጢአታችን የተሸፈነብሽ ምስጢር ማስቀመጫ ሙዳያችን፣ ገጸ በረከታችን፣ የአምላካችን እናት ቤዛዊት ማርያም ድንግል ማርያም ቤዛዊት ማርያም ድንግል ማርያም ቤዛዊት ማርያም ድንግል ማርያም ቤዛዊት ማርያም 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 ማር 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 ማርያም 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 ጊዮርጊስ ደረሰና ግራጎንን በጦር ወጥቶ ቀበለና ከሞት አዳነ። ጊዮርጊስ ደረሰና ሰማዕተ ኢየሱስ ሁሉም ኦርቶዶክሳዊ ይህንን ቪዲዮ በጣም ብዙ ጊዜ ኮፒ ሊንክ እና ሼር እንዲያደርገው ፈልጋለሁ። በጣም ብዙ ጊዜ የት እንደደረስን እስኪ ተመልከቱ። ይህንን ቪዲዮ ስሙት። ስም የማጥፋት ዘመቻቸው ከእሳቸውም አልፎ ብሔር ተኮር የቅንዓት የጥላቻ እና የአምባገነንነት ስሜትን እያንጸባረቀ በመምጣቱ የሀገረ ስብከቱን ማህበረ ካህናትና ማህበረ ምዕመናን እንደዚሁም የተከበረው መላውን የኦሮሞ ሕዝብ በሚያስቆጣ መልኩ ሲተላለፍ የነበረው እኩይ አጀንዳ ስላሳዘነን የብፁዕነታቸውን ሹመት አስመልክቶ በተለያየ የብዙሃን መገናኛ ዘዴዎች እየተላለፈ የሚገኘውን የጥቂት ግለሰቦች የዘለፋ አጀንዳን በተመለከተ የኮታ ጵጵስና ሹመት በሚል ለሚነዛው የብሔር ነቀፋ ቀደም ሲል የኦርቶዶክስ ሃይማኖት ለአንድ ብሔር ተወስኖ የተሰጠ በሚመስል እሳቤና የተሳሳተ አባባል ሲንጸባረቅ የቆየው ዛሬም በይፋ እየደገመ ስለሆነ እንዲቆምልን እየጠየቅን ይህ ሳይሆን ቢቀር መብታችንን ለማስከበር አስፈላጊ የሆነውን መስዋዕትነት በመክፈልም ቢሆን ወደ ኋላ የማንመለስ መሆኑን አበክረን እንገልጻለን። ነገሮች እያያችሁት እንደሆነ እንግዲህ ነገሮች በጣም እየተቀየሩ ወይንም ደግሞ ልክ ከሃይማኖት ጉዳይ ወጥተው ወደ ብሔር ተኮር እየሄዱ እንደሆነ ያሉትና ይሄ ደግሞ ቅዱስ ቤተክርስቲያናችንን እጅግ በጣም ዋጋ ያስከፍላታል። ከዚህ በፊት የተፈጠረውን ነገር ሁላችንም እናውቃለን። ስንት ሰዎች ምን አይነት ነገር እንደሆኑ መቼስ ለእናንተ አልናገርም።
አሁንም ነገሮች ወዳልተፈለገ ነገር እየሄዱ ነው ያለውት እስካየሁት ድረስ። ስለዚህ ይህንን ነገር ቤተክርስቲያናችን እጅግ በጣም በጥንቃቄ ልትይዘው የሚገባ ጉዳይ እንደሆነ ሐሳቤን ማስተላለፍ እፈልጋለሁ። ከዚህ ጋር ተያይዞ ደግሞ ዛሬ ለኦርቶዶክሳውያን ወንድም እህቶች መልእክት ለማስተላለፍ ነው የመጣው። አባታችን የተገኘባቸው የትምህርት ሕጸጽ ነው ወይም ደግሞ የአስተምሮ ችግር ነው። ይህንን የአስተምሮ ችግር ደግሞ ቅድስት ቤተክርስቲያን በራሷ መንገድ የምትፈታው ይሆናል። አንዳንድ ሰዎች ግን አባታችን ላይ ሲደረግ የነበረው ወይም ንግግሩ ስናደርግ የነበረው ነገር እጅግ በጣም ሌላ ነገር አስመስሎብናል። ቤተክርስቲያን ትምህርቱን ተቃውማለች፣ ሁላችንም ትምህርቱን ተቃውመናል። ከዛ ባለፈ ፐርሰናል የሚመስሉ ንግግሮችን አባታችንን አብዛኞቻችን ተናግረናል። ይህ እጅግ በጣም ስህተት ነው። እንደ አባት አላከበርናቸውም፣ አሳልፈን ለብዙ ሰዎች ለአውሬ ሰጥተናቸዋል። ስለዚህ እንደዚህ አይነት ድርጊት ያደረጋችሁ ሰዎች፣ አሁንም እያደረጋችሁ ያላችሁ ሰዎች እንድትቆጠቡ እንፈልጋለን። ይህንን ክፍተት በመጠቀም ሰዎች ለፖለቲካ ይዘታ ደግሞ እያዋሉት እንመለከታለን። በጣም ጸያፍ የሆኑ ስድቦችን ከአንዳንድ ሰዎች ሰምተናል። ጉዳዩን እናረጋገው። ጉዳዩ የትምህርት ችግር ነው። ቤተ ክርስቲያን መፍታት ባለባት መንገድ ችግሩን ትፈታዋለች። እኔ የሚታየኝ ነገ ላይ ምን አይነት ነገር ይፈጠራል የሚለው የአሁኑን ችግር እናልፈዋለን፣ ይስተካከላል። ነገ ግን ምን አይነት ጥላቻ ሰዎች ላይ እያስቀመጥን እንሄዳለን የሚለው ቤተክርስቲያንን በእጅጉ በጣም ዋጋ ያስከፍላታል። ለዚህ የምንናገረውን ነገር እጅግ በጣም በልክና ልክ አንድ ትልቅ ጳጳስ የቤተክርስቲያን አባት እንደምንናገር አድርገን ልንናገር ይገባል ስል መልእክቴን አስተላልፋለሁ። ሌላኛው ዛሬ እንግዲህ ቅዱስ ሲኖዶስ ባወጣው መግለጫ ላይ ምን የሚል ነገር ተመልክተናል። ሶስት አባቶች ላይ ብፁዕ አቡነ ገብርኤል እንዲሁም ብፁዕ አቡነ በርናባስ እና እንዲሁም ብፁዕ አቡነ ፊልጶስ በተለይ ብፁዕ አቡነ ገብርኤል ላይ ለትንሽ ጊዜ በመኖሪያ ቤታቸው ይቆዩ፣ እዛው ማለት ነው 5 ኪሎ ወይንም ደግሞ ቅድስት ማርያም በሚገኘው በመኖሪያ ቤታቸው ይቆዩ ተባለ። ይሄንን ይዘን አንዳንድ ሰዎች ምን የሚል ዜና ሰርተናል፣ ታገዱ። እጅግ በጣም በደስታ ሚዲያችንን ለማሳደግ ፎሎወር ለመሰብሰብ ስንል የምንናገረውን ንግግር አጋንን ባንናገር ሰዎች ላይ የምንፈጥረው ከፍተኛ ክፍተት እንደሆነ ልናስተውል ይገባል። ታገዱ የሚል ቃል አልተመለከትንም። ይቆዩ። እዛ ቤተክርስቲያን ቀጣዩን ነገር ደግሞ ታሳውቀናለች። እጅግ በጣም ጥንቃቄ የሚያስፈልግበት ሰዓት ላይ እንደደረስን ክርስቲያኖች ልታስተውሉ ይገባል። ነገ ሊመጣ ያሰበው ችግር ከዚህ በላይ አስከፊ ስለሚሆን ቤተክርስቲያን እና ሊቃውንቱ ችግሩን እንዲፈቱት እናርግ እንጂ እኛ ጨዋ ምዕመናን አንደበታችንን ዘግተን ከቤተክርስቲያን ጎን መቆምን እንጂ እጅግ ስድብ፣ ጸያፍ ነገሮችን ከመናገር እንቆጠብ ስል መልእክቴን አስተላልፋለሁ። ይቆያል። ስም የማጥፋት ዘመቻቸው ከእሳቸውም አልፎ ብሔር ተኮር የቅንዓት የጥላቻ እና የአምባገነንነት ስሜትን እያንጸባረቀ በመምጣቱ ብለን መግለጫ ለማውጣት ተገደናል እያሉ ነው የሚገኙት። እንግዲህ ይህንን ወደ 11 ደቂቃ የሚረዝም መግለጫ እንግዲህ ያስነበበው የምዕራብ ሸዋ ሀገረ ስብከት በጠቅላይ ስራ አስኪያጁ የሚመራ ማለት ነው። እንግዲህ ተከታዩን አሳፋሪ ነገር ጭምር ሰንጎበት መግለጫ አውጥቷል። እንግዲህ ዋናዋን ሐሳብ የሳብንበት ምክንያት የተፈለገው ይህ ስለሆነ ሰሞኑ እሳቸው የፈጠሩትን ይህንን ውዥንብር በብሔር ካባ ሸፋፍኖ ለማሳለፍ ጥረት እየተደረገ መሆኑን ቀድመን ስንነግራችሁ ነበር። እንግዲህ የመዋቅር መግማማት መሽተት ይሏቸዋል። ይሄ ነው እንግዲህ ድፍን አንድ አዳራሽ ሙሉ ተሰብስቦ ነው ይሄ መግለጫ እየተነበበ ያለው። ይህ በጣም ያሳፍራል፣ ቤተክርስቲያንንም አንገት ያስደፋል። ተከፋይ ሃይማኖተኛ መሆንና በሆድ ልክ ሃይማኖትን መስፋት ይህንን ነው የሚያመጣው። በነገራችሁ ላይ እናስታውሳችሁ፣ እንዲህ አይነትን ውሳኔ ብፁዕ አባታችን አቡነ አብርሃም ብቻ እየወሰኑ ስለሚመስላቸው ነው እንደዚህ አይነት ሰዎች የሚጋጋጡት። ነገር ግን ቅዱስነታቸው ባሉበት ብፁዕነታቸው ላይ ይህን ውሳኔ ከወሰኑት መካከል አቡነ ሳይሮስ ይገኙበታል። የዘር ጠላትነት የለውም። ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም ቦታ ትነገራለች። ለሁሉም እኩል ፍቅር አላት። በብሔር እየሰነጣጠቃችሁ አታሳንሷት። አሳፋሪ መግለጫ ከምዕራብ ሸዋ ሀገረ ስብከት አያዋጣም። ዘረኛ ካህናት ተሰብስበው በአቡነ ገብርኤል ጉዳይ መስዋዕትነት እንከፍላለን ብለው መግለጫ ወጡ። እኛም በቅድስት ድንግል ማርያም ቤዛዊነት በፍጹም ቢሆን አንደራደርም፣ እስከ መስዋዕትነትም እንደርሳለን። ነገሩን የፖለቲካና የዘረኝነት አጀንዳ ከማስያዛችሁ በፊት አቡነ ገብርኤል ማናቸው ብላችሁ ራሳችሁን ጠይቁ። ጭራና ጥምጣም ያዘብ ሁሉ አዋቂ አባት አይባልም። እርግጥ ነው አቡነ ገብርኤል የጵጵስና ልብስ ለብሰው ሊሆን ይችላል፣ አዋቂም ሊሆኑ ይችላሉ። አላዋቂነታቸውን ግን አሳይተውናል። አንድ ጳጳስ ነኝ ከሚል የሃይማኖት አባት እንደዚህ አይነት የምንፍቅና ትምህርት አይጠበቅም። ሊያው ጳጳስ ሆኑ። በጣም ወረደም ካሁን በኋላ አቡነ ገብርኤል እንደ አቡነ ሳዊሮስ በእኛ ዘንድ ምንም አይነት ተቀባይነት አይኖረው። ምን አይነት መግለጫ ነው ያወጣችሁት? ምን ማለት ነው? የከወርሞ ባህላዊ እንትን ያፈነገጠ ምንድነው ያፈነገጠው? ሰውዬው ያስተማረው እንደ ግለሰብ ነው ያስተማረው። ቀኖና ቤተክርስቲያን ጥሶ ነው ያስተማረው። ምንፍቅና ነው ያስተማረው። እንደ ቤተክርስቲያን ይዳኛል። በቃ በቤተክርስቲያን ጉዳይ ይዳኛል። ከዛም በኋላ የሚደረገው ይደረጋል። እኛ መስዋዕት እንከፍላለን በኦሮሞ ህዝብ ላይ እንደዚህ አንድ ብሔር የበላይነት ምን ማለት ነው? የአንድ ብሔር የበላይነት ማን ነው ያለ? እንደዚህ
ተሾመናችኋል። በእውቀታችሁ እኮ ነው የምትሾሙት። ያለ እውቀት እኮ አትሾሙ። እኮ ቤተክርስቲያን እንትን እኮ ህግ እኮ ነው። ክህነት ሳይኖር ታዲያ እዚህ መተባባሳት ነው መቼም። እዚህ ቁርስ እርስ በርስ ቁጭ ብለህ ነገር ከምትሆነው ግን እስኪ ወንጌል ስበክ። ወደ ገጠራማ ሂድና። እኛ ሀገር እኮ ወንጌል የለም። እኛ ሀገር እኮ እንዳለ እኮ ሰው ወጥንቁልና እኮ ተይዟል እንዳለ። ሂዱና ወንጌል ስበኩ እስኪ። ለኦሮሞ ህዝብ ካሰባችሁ የሆነ ችግር በተፈጠረ ቁጥር የኦሮሞ ህዝብ ይሄ ህዝብ ጅል መሰላችሁ እንዴ? ይሄ ህዝብ መሞት የለበትም። በቃ ይበቃዋል። ሰለችን እኮ መሞት እንዴ። ከኦሮሞ ህዝብ አናት ላይ ውረዱ። እዛ ቤተ ክህነት ውስጥ ያለውን ራሳችሁ ፍቱት። ሌላ ነገር እዚህ መጣችሁ ወሬ አታወሩ። ከ300 በላይ የሚሆኑ አዳዲስ ክርስቲያኖች በቅርቡ የውሃ ጥምቀት እንደሚወስዱ ተነገረ። ይህ ወንድማችን ሁሉ ነገር ገብቶኛል፣ ኢየሱስን አውቄዋለሁ፣ የተገለጠልኝ ነኝ፣ የማቅ ነኝ ምናምን አይነት ነገር ሲያስተጋባ እንሰማዋለን። ነገር ግን መጽሐፍ ቅዱስ እንደማያውቅ የተናገረው ነገር ምንድነው? የሚጠመቁ ክርስቲያኖች አሉ አለ። 300 ክርስቲያኖች ሊጠመቁ ነው አለ። ክርስቲያን ከሆኑ እነኚህ ሰዎች የሚጠመቁት ምን ለማግኘት ነው? ይሄ በቀጥታ ከጌታ ከኢየሱስ ክርስቶስ ትምህርት ጋር የሚጋጭ ነው። ምን ማለት ነው? የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ጀምሮ ምን ብሎ ይናገራል? አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ያዘዝኳችሁ እንዲጠብቁ እያስተማራችሁ ደቀ መዛሙርት ያድርጓቸው ይላል። ደቀ መዝሙር መሆን ማለት የጌታ መሆን ማለት ነው። የጌታ ስንሆን ነው ክርስቲያን የምንሆነው። ክርስትና ራሱ የጌታ መሆን ስለሆነ ማለት ነው። አስቀድሞ ግን ክርስቲያን አድርጓቸዋል ወንድማችን። ይሄ ደግሞ እምነት ብቻ የሚለው ትምህርት ተጽዕኖ ነው ማለት ነው። ሰው እምነት ብቻ የሚለው ከጌታ ትምህርት ጋር የተጋጨ አጋንንታዊ ትምህርት ነው። ወንድማችን ደግሞ መጽሐፍ ቅዱስ ስለማያውቅ ይህን ማገናዘብ አልቻለም። ሁለተኛው ነገር ደግሞ አንድ ወንድም ይህን ቪዲዮ ተናግሮበታልና ሲናገር ምን አለ? በመጠጣትስ ቢሆን፣ ምክንያቱም አንድ ወንድማችን ሜሎስ የተባለ በመጠጣትስ ቢሆን ብሏልና ከሚጠመቁ ውሃም ለመቆጠብ በመጠጣትስ ቢሆን እንዳልክ እሱንም አታውቅም። ሌላኛው ነገር ደግሞ የምናነሳው ምንድን ነው? የጥምቀት ምንነትን አላወቁም፣ ክርስቶሳዊ መሆኛውን። ሲቀጥል ግን በማጥምቀት ነው የሚጠመቁት? በመካነ ኢየሱስ ወይስ በቃለ ሕይወት? በመካነ ኢየሱስ ከሆነ ኃጢአት የሚያስተሰርይ የእግዚአብሔርን ጸጋ የሚሰጥና ልጅነትን የምናገኝበት ጥምቀት ነው። በመካነ ኢየሱስ ከሆነ፣ በቃለ ሕይወት ከሆነ ግን ዝም ብሎ ምስክርነት ነው፣ ወይንም ደግሞ ትእዛዝ መፈጸም ነው። ሰው ከዳነ በኋላ ትእዛዝ ይፈጽማል ነገር ነው። ሰው በየትኛው ጥምቀት ነው 300 ሰዎቹ የሚጠመቁት? ምን ያደርጋል? ይህንንም አታውቅም። Yeah.